ትራምፕ ኤርትራን ጨምሮ በ12 ሀገራት ላይ የጉዞ እገዳ ጣሉ። የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድድ ድንጋጌ ተሰረዘ። ቦይንግ በኢትዮጵያና ኢንዶኔዥያ አየር መንገድ አደጋዎች ላለመከሰስ $1.1 ቢሊዮን ለመክፈል ተስማማ። ጤና ይስጥልን። ከላይፍ ሚዲያ ያስተዋወቅናችሁ መረጃዎች ልናቀርብላችሁ ነው። ላይፍ ሚዲያ ለኑሮና ህይወታችሁ ጠቃሚ የሆኑ መረጃዎችን ያቀርባል። ላይክ፣ ሼር እና ሰብስክራይብ በማድረግ መረጃው ብዙዎች ጋር እንዲደርሱ እንድታደርጉም እንጠይቃለን። የኤርትራ፣ ሶማሊያና ሱዳን ዜጎችን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ እገዳ ተላለፈ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኤርትራ ዜጎችን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ መግባት እንዳይችሉ የሚያዝ አዋጅ ፈርመዋል። ዶናልድ ትራምፕ አዋጁ ብሔራዊ ደህንነታችንን ያጠናክራል ያሉ ሲሆን ሀገራቱ ስለ ዜጎቻቸው አስፈላጊውን መረጃ ማቅረብ የማይችሉ ናቸውም ተብሏል። ዜጎቻቸው ሙሉ ለሙሉ ወደ አሜሪካ እንዳይገቡ የተከለከሉት 12 ሀገራት ኤርትራ፣ አፍጋኒስታን፣ ማይናማር፣ ቻድ፣ ሪፐብሊክ ኦፍ ኮንጎ፣ ኢኳቶሪያል ጊኒ፣ ሃይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን ናቸው። በእገዳው የአሜሪካ ኃይልን የሚደግፉ የአፍጋኒስታን ዜጎችና ልዩ ቪዛ ያላቸው ዲፕሎማቶች፣ አትሌቶችና የጥምር ዜግነት ባለቤቶች አልተካተቱም። እነዚህ ሀገራት በተጨማሪ ብዙ ጊዜ ከአሜሪካ ዜጎቻቸው እንዲወጡ ሲደረግ አንቀበልም ያሉ ከመሆናቸው በተጨማሪ የቪዛ ቆይታቸው ከሚፈቅድላቸው ጊዜ በላይ የሚቆዩ ናቸውም ተብሏል። እገዳው የመጣው በኮሎራዶ በቱሪስት ቪዛ ገብቶ ከጊዜው በላይ የቆየ የግብጽ ዜጋ ጥቃት ከፈጸመ በኋላ የመጣ መሆኑ ተዘግቧል። የዋይት ሃውስ ቃል አቀባይ ፕሬዝዳንት ትራምፕ ሌሎች ሰዎች ወደ ሀገራችን ገብተው እንዳይጎዱን ለማድረግ እየሰሩ ነው ብለዋል። ከ12ቱ ሀገራት በተጨማሪ በብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታንና ቬኔዙዌላ ዜጎች ላይ እገዳው በከፊል ሲጣል የሀገራቱ ዜጎች በአብዛኛው የቪዛ ፕሮግራም ማዕቀፍ ወደ አሜሪካ መግባት አይችሉም። እገዳው በፈረንጆቹ ከመጪው ሰኔ 9 ጀምሮ ወደ ስራ እንደሚገባም ሲነገር እየታየ ሌሎች ሀገራትም በዝርዝሩ ሊጨመሩ እንደሚችሉ ከዋይት ሃውስ ተሰምቷል ሲል ቲክቫ ኢትዮጵያ ኤንቢሲና ሲቢኤስን ጠቅሶ ዘግቧል። የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድድ ድንጋጌ ተሰረዘ። ወደፊት ለሚቋቋመው የአደጋ ስጋት ምላሽ ፈንድ ከመንግስትና ከግል ተቋማት ሰራተኞች ደሞዝ መዋጮ እንዲሰበሰብ የሚያስገድደው የአዋጅ ድንጋጌ መሰረዙ ተሰምቷል። ድንጋጌው በፓርላማው ከጸደቀው የአደጋ ስጋት ስራ አመራር አዋጅ ውስጥ እንዲወጣ የተደረገው በሰራተኞች ላይ ተደራራቢ ጫና እንዳያስከትል ታስቦ መሆኑም ተገልጿል። ባለፈው መጋቢት ወር መጀመሪያ ለተወካዮች ምክር ቤት የቀረበው ይሄው አዋጅ የመንግስትና የግል ተቋማት ከሚሰጧቸው 15 አይነት አገልግሎቶች ለአደጋ ስጋት ምላሽ ፈንድ ገቢ እንዲሰበስቡ የሚያስገድድ ድንጋጌ በውስጡ ይዞ ነበር። ፈንዱ ለአደጋ ስጋት ቅነሳ፣ ምላሽና መልሶ ማቋቋም ተግባራት የሚውል እንደሆነ በአዋጁ ላይ ሰፍሯል። በገቢ ምንጭነት በአዋጁ ተዘርዝረው ከነበሩት መካከል የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ መዋጮ እንዲሰበሰብ የሚያስገድደው ድንጋጌ አንዱ መሆኑ ይታወሳል። አዋጁ ለውይይት በቀረበበት ወቅት ከደሞዝ ላይም ሆነ ከተለያዩ አገልግሎቶች ለፈንዱ ገቢ የሚሆን ገንዘብ መሰብሰብ የግለሰቦችን የመክፈል አቅም ያገናዘበ ነው ወይ የሚል ጥያቄ አስነስቶ እንደነበረም ይታወሳል። በሌላ ዜና የገቢ ግብር ምጣኔ ላይ ማሻሻያ ለማድረግ መንግስት ረቂቅ አዋጅ አሰናድቻለሁ ማለቱ ተሰምቷል። ከገንዘብ ሚኒስቴር የተገኘው መረጃ እንደሚያሳየውም በደሞዝተኛውም ሆነ በንግድ የገቢ ግብር ምጣኔ ላይ ማሻሻያዎችን የያዘ ረቂቅ አዋጅ ተዘጋጅቷል። በመጪው ሰኞም በረቂቅ አዋጁ ላይ ከባለሙያዎች ጋር ለመመካከር ጥሪ መደረጉም ተሰምቷል። የኢትዮጵያ ሰራተኞች ኮንፌዴሬሽን እና ሌሎችም ጉዳዩ የሚመለከታቸው ባለሙያዎች በተለይ ቋሚ ደሞዝተኛው የኑሮ ጫናውን ለመቋቋም እንዲችል የሚቆረጥበት የገቢ ግብር ትርጉም ባለው መልኩ እንዲሻሻልለት ሲጠይቁ መቆየታቸው የሚታወስ ነው። ቦይንግ የ346 ሰዎችን ህይወት ለቀጠፉት የኢትዮጵያና የኢንዶኔዥያ አየር መንገዶች 737 ማክስ አውሮፕላን አደጋዎች በወንጀል እንዳይከሰስ በሚል $1.1 ቢሊዮን ለመክፈል ተስማማ። ግዙፉ አውሮፕላን አምራች ኩባንያ ቦይንግና የአሜሪካ የፍትህ መስሪያ ቤት የደረሱበትን ስምምነት የተጎጂ ቤተሰቦች ጠበቆች አጸያፊ ሲሉ ኮንነውታል። በቦይንግ 737 ማክስ የአውሮፕላን አደጋዎች ህይወታቸውን ያጡ 16 ተጎጂ ቤተሰቦችን የወከሉ የህግ ባለሙያዎች ናቸው ስምምነት
ስምምነቱን የኮነኑት። ኩባንያው በሁለቱ አደጋዎች የወንጀል ክስ እንዳይመሰረትበት በሚል ነው 1.1 ቢሊዮን ዶላር ለመክፈል የተስማማው። በኢንዶኔዥያ ላይን አየር መንገድ አደጋ ተጎጂዎች መካከል ለተወሰኑት አማካሪ የሆኑት ሳንጂቭ ሲንግ ስምምነቱ ቦይንግን ከወንጀል ተጠያቂነት የሚያወጣ ነው በማለት ተችተው በተጎጂ ቤተሰቦችም ከፍተኛ ቁጣ ቀስቅሷል ብለዋል። ቦይንግ ከዚህ ቀደም በደረሰባቸው ሐዘን የሚሰማን ጥልቅ ሐዘን ነው። የሚወዷቸውን ሰዎች ትዝታ ለማስታወስ በኩባንያችን ላይ የምናደርገውን ጥልቅ ለውጥ እንቀጥልበታለን ብሏል። በስምምነቱ መሰረት ኩባንያው ለአደጋዎቹ ተጎጂዎች ቤተሰቦች 444.5 ሚሊዮን ዶላር የሚከፍል ይሆናል። 455 ሚሊዮን ዶላር ደግሞ ደህንነቱ ጥራትና ቁጥጥርን ለማሻሻል ለሚያወጣው ፕሮግራም የሚውል እንደሚሆን ተገልጿል። ከዚህ በተጨማሪ ቦይንግ 487.2 ሚሊዮን ዶላር የወንጀል ቅጣት ለመክፈልም ተስማምቷል። ቦይንግ በዚህ የውሳኔ ሐሳብ ላይ ያለበትን ግዴታ ለመወጣት ቁርጠኛ ነው። ይህም ተጨማሪ የገንዘብ ቅጣትና ተጨማሪ ተቋማዊ ማሻሻያዎችና ኢንቨስትመንቶችን ያካትታል ሲሉ የኩባንያው ቃል አቀባይ ገልጸዋል። ስምምነቱ በፌዴራል ዳኛ ከጸደቀ ግዙፍ አውሮፕላን አምራች ኩባንያ ቦይንግ በማጭበርበር ወንጀል ከመከሰስ ይድናል። ኩባንያው በወንጀል እንዳይከሰስ ከፍትህ ሚኒስቴር ጋር ስምምነት ላይ ደርሷል ሲል ቦይንግ አስታውቋል። ቢቢሲ በጉዳዩ ላይ የፍትህ ሚኒስቴር ተጨማሪ መረጃ እንዲሰጠው ቢጠይቅም ምላሽ አላገኘም። ሲንግ ስምምነቱ ወደ ፌዴራል ዳኛ በሚመራበት ወቅት የተጎጂ ቤተሰቦች ይግባኝ እንደሚሉ ተናግረዋል። ኩባንያው ለመክፈል ያቀረበው ገንዘብ ለተጎጂ ቤተሰቦች በቂ እንዳልሆነ ያምናል። ኩባንያው ለመክፈል ያቀረበው 1.1 ቢሊዮን ዶላር ከወንጀል ተጠያቂነት ለማምለጥ $10 የመክፈል ያህል ነው። ልክ የመኪና ማቆሚያ ስፍራን ጥሰው በቲኬት እንደተቀጡ አነስተኛ ነገር እንደፈጸሙ ያህል ነው የሚቆጠረው ብለዋል። በአቪዬሽን ኢንዱስትሪው አሰቃቂ በተባለው የቦይንግ 737 ማክስ አውሮፕላን አደጋዎች በኢትዮጵያው 157 እንዲሁም በኢንዶኔዥያ አየር መንገድ 189 ሰዎች ሕይወት ተቀጥፏል። የአሜሪካ የፍትህ መስሪያ ቤት በአውሮፕላን አምራቹ ላይ ካደረገው የረጅም ጊዜ ምርመራ በኋላ ቦይንግ ለ737 ማክስ አውሮፕላኑ ፍቃድ ለማግኘት ሲል ሆን ብሎ የፌዴራል አቪዬሽን አስተዳደር ተቆጣጣሪዎችን እንዳሳሳተ ደርሼበታለሁ በሚል አሜሪካን ለማጭበርበር በማሴር በሚል ከ4 ዓመት በፊት ክስ መስርቶበት ነበር። ቦይንግ ቺካጎ በነበረው የፍርድ ሂደት በአደጋው ሕይወታቸውን ላጡ መንገደኞች ቤተሰቦች ካሳ ለመክፈል ተስማምቶ በምላሹም የአሜሪካ የፍትህ መስሪያ ቤት ለአውሮፕላን አምራቹ ከ737 ማክስ ዲዛይን ጉድለት ጋር በተያያዘ በማጭበርበር ሴራ በወንጀል እንዳይከሰስ ከለላ ሰጥቶት ነበር። የአውሮፕላን አምራቹ በአደጋው ለሞቱት ሰዎች ኃላፊነቱን እንደሚወስድና ተጠያቂነቱን ተቀብሎ ለአሜሪካ መንግስት አደጋ ለደረሰባቸው አየር መንገዶችና ለተጎጂዎች የሚሆን 2.5 ቢሊዮን ዶላር የቅጣት ካሳ ለመክፈል በወቅቱ ተስማምቷል። በወቅቱም የፌዴራል አቃቢያን ሕጎች ቦይንግ ለመጪው 3 ዓመታት ያህል ለስምምነቱ ተገዢ ከሆነ የወንጀል ክሱን ለመተው ተስማምተው ነበር። ሆኖም ስምምነቱ ጊዜው ከማለፉ በፊት በአላስካው አየር መንገድ የቦይንግ ማክስ 9 በር በአየር ላይ ተገንጥሎ መውደቁን ተከትሎ የምርቶቹን ደህንነትና ጥራት ለማስጠበቅ የገባውን የቁጥጥር መርሃ ግብር ስምምነቱን መጣሱን ማሳያ እንደሆነ ሚኒስቴር መስሪያ ቤቱ ማመላከቱ ባለፈው ዓመት ተገልጾ ሊከሰስ ይችላል ተብሎ ነበር። መጋቢት 1 2011 ዓ.ም የኢትዮጵያ አየር መንገድ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ናይሮቢ የሚያደርገውን ጉዞ ከጀመረ ከ6 ደቂቃዎች በኋላ ነበር አሰቃቂው አደጋ የደረሰው። በዚህ አደጋ ከ35 የተለያዩ ሀገራት የተውጣጡ የ157 ሰዎች ሕይወት ተቀጥፏል። በ737 ማክስ አውሮፕላን ላይ የደረሱት የኢትዮጵያ አየር መንገድና የኢንዶኔዥያ ላይን ኤር አውሮፕላን አደጋዎችን ተከትሎ ቦይንግ የአብራሪዎቹን ጥቅም ጥያቄ ውስጥ በማስገባትና ጥፋቱን ወደ ሌሎች በማዛወር ትችት ሲቀርብበት ነበር። ከ6 ዓመት ገደማ በፊት ለደረሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አደጋ ምክንያት የቦይንግ የበረራ መቆጣጠሪያ ስርዓት ወይም ኤምካስ ችግር መሆኑን መገለጹ ይታወሳል ሲል የዘገበው ቢቢሲ ነው። ከላይፍ ሚዲያ ለዕለቱ የያዝናቸው መረጃዎች እነዚህ ነበሩ። ማንኛውም አስተያየትና ጥያቄዎቻችሁን በኮሜንት መስጫው ስር አስቀምጡልን። ሰብስክራይብ፣ ላይክ እና ሼር አድርጉ። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ።